ተጥለቅልቋል። በአራተኛው ቀን በዋለው ዳግም ችሎት አቃቤ ሕግ አዲስ ምስክር ይዞ ብቅ ሲል ግለሰቡ የጁዲት ቤተሰብ የግል ሾፌር ጂኬ ነው። ድምጹም ረጋ ያለ ሆኖ ምስክርነቱንም ሲጀምር የተከበሩ ዳኛ እመቤት በተጎዳችበት ምሽት ወደ ሆስፒታል ወሰድኳት። ለመተንፈስ እየታገለች ነበር። ነገር ግን ወደ በር ስንደርስ ዶክተር ዴቪድ በግል እንደሚያክማት ነገረኝ። ከዚያም ከሰዓታት በኋላ ሞታለች ብሎ አረዳን ሲል ፍርድ ቤት ውስጥ ያለው ሰው በቁጣ ጉረመረመ። ጁዲት አፏን ሸፍና እንባዋ በጉንጮቿ ላይ ይፈሳል። ጂኬ ራሱን ዝቅ አደረገና የሆነ ችግር እንዳለ ገምቻለሁ፣ እመቤት ደካማ ነበረች እንጂ አልሞተችም ብሎ ደመደመ። አቃቤ ሕጉ ቀጠለና ዶክተር ዴቪድ ያዘጋጀውና በመርፌው ውስጥ የተገኘው መርዛማ ንጥረ ነገር ቴትሮዶክሲን ይባላል። ሞትን ያስመስላል፣ የልብ ምት ያቀዘቅዛል፣ ጡንቻዎችን በማሰር መተንፈስን ያዳክማል። እናም ይህ ሆን ተብሎ የተደረገ እንጂ አደጋ አልነበረም ሲል ቋጨ። ክፍሉ ጸጥ አለ። በመጨረሻም ዳኛዋ ወደ ዊሊያምስ ዞረችና አቶ ዊሊያም አንደርሰን ክሶቹን ሰምተዋል፣ የምስክርነቱን ቃልም እንዲሁ፣ ሳይንሳዊ ማስረጃውንም አይተዋል። አሁንስ የሚሉት ነገር አለዎት በማለት ስትጠይቀው ዊሊያምስ ቀስ ብሎ ተነሳና ፊቱ በግማሽ ቁጣ በግማሽ ተስፋ መቁረጥ እየታየበት አዎ የምለው ነገር አለኝ። ጁዲትን በጣም ወዳት ነበር። እሷ ግን ከኔ በላይ ሀብቷን ተወድ ነበር። ሁልጊዜ ስለሱ ነበር የምትጨነቀው። እናም እኔ በቤት ውስጥ ጥለዋ ብቻ ነበርኩ። ባልነት በስም ብቻ የተሰጠኝ ክብሯን መጋራት ያልቻልኩ ሆኜ እንደ አገልጋይ ተመለከተችኝ ሲል ጁዲት ይህንን ስትሰማ በንዴት እየተንቀጠቀጠች ታዳሚው አጉረመረመ። ዊሊያምስ ግን ድምፁን ከፍ አድርጎ ቀጠለ። አዎ ሁሉንም ነገር ፈልጌ ነበር ያደረኩት፣ እንደ ወንድ ለመኖር ስል ነው በማለት ሲጮህ ጫጫታ ተፈጠረ። ጁዲትም በዋ እየፈሰሰ ቆመችና እየተንቀጠቀጠች በጠንካራ ድምፅ አንተ ሞኝ፣ ፍቅር አይሰረቅም፣ አክብሮቴን፣ እምነቴን፣ ቤቴንና ሕይወቴን ሰጥቻለሁ፣ አንተ ግን ልትገድለኝ ሞክረሃል ስትለው ዊሊያምስ አይኖቹ በእብደት እየተቃጠሉ አዎ ምንም አልጸጸትም እያለ ደነፋ። ዳኛዋ የታወከውን ችሎት በማስጠንቀቂያ እንዲረጋጋ አደረገችና ይበቃል፣ ፍርድ ቤቱ ጉዳዩን በበቂ ሁኔታ ሰምቷል። ውሳኔ ዊሊያም አንደርሰን የግድያ ሙከራና ውስብስብ ሴራና ከፍተኛ ደረጃ ባለው ስግብግብነት ጥፋተኛ ነህ። ስለዚህም ከከባድ የጉልበት ሥራ ጋር የዕድሜ ልክ እስራት ተፈርዶብሃል በማለት ፈረደችበት። ቀጥላም ወደ ዶክተር ዴቪድ ዞረችና ዶክተር ዴቪድ በሕይወት ያለን ሰው በውሸት ሞቷል በማለት መፈረምህና የሙያ መሐላህን መክዳትህ ይቅር የማይባል ወንጀል ነው። እናም ፍርድ ቤቱ የዕድሜ ልክ እስራት ፈርዶብሃል፣ ተጠናቋል ብላ ችሎቱን ልባት አገኘ። አንዳንዶች ሲያጨበጭቡ፣ ሌሎችም በታሪኩ ክብደት ተጨናንቀው እያለቀሱ፣ ጋዜጠኞች ፍርዱን ለማሰራጨት ሲሯሯጡ፣ ጁዲት በረጅሙ እየተነፈሰች አልቋል ስትል ከጎኗ የነበረው ቤንጃሚን ጭንቅላቱን በቀስታ እየነቀነቀ ሰዎች ተሰብስበው በመምጣት የቤንጃሚንን እጅ እየጨበጡና እያጨበጨቡለት እንዲሁም እያመሰገኑት ቆዩ። ጁዲት ተነሳችና የቤንጃሚንን እጅ ይዛ ከዚህ በኋላ ወደ ድልድዩ አትመለስም፣ ከኔ ጋር ትሄዳለህ ስትለው ዝም ብሎ ራሱን ነቀነቀ። ከዚያም ጁዲት አክስቷና ቤንጃሚን ከፍርድ ቤቱ ሲወጡ ውጭ ያለው ሕዝብ ሞቅ ያለ አቀባበል አደረገላቸው። ካሜራዎች ከዚህም ከዚያም ለቀረጻ ተሰየሙ። ቤንጃሚን ቤንጃሚን የሚሉ ድምጾችም እየተሰሙ ነበር። ምሽት ላይ ጁዲት ቤንጃሚንን ወደ የግል የጥናት ክፍሏ ወሰደችውና በመጽሐፎች በተሞሉ መደርደሪያዎች አጠገብ ሁለት ብርጭቆ የሚጠጣ ይዘው ተቀምጠው ሳለ ቤንጃሚን ወደፊት ዘንበል ብሎ በቀዘቀዘ ድምፅ ድሮ እንደዚህ አልነበርኩም፣ በአንድ ወቅት በክብር የተሞላ ሰው ነበርኩ፣ የሶፍትዌር መሐንዲስ ስሆን ቤተሰብም ነበረኝ። አንድ ቀን ሁሉም ነገር ፈራረሰ፣ ስራዬን አጣሁ፣ ሚስቴ ከሴት ልጄ ጋር ድንገት ጠፋች፣ ማስታወሻ ጥላልኝ ነበርና ሳየው ልጄ እኔ እንዳልሆነች ይገልጽ ነበር። ከዚያም ልቤ ተሰብሯል፣ ክህደቱ አጠፋኝ፣ መኖር ስላስጠላኝ ጎዳና ላይ ወጣሁ። አለምባው በዓይኖቹ ላይ ግጥም ብሎ ይህንን ክህደት ስለማውቅ ነው ባለቤትሽ ያንን ሲያደርግ ላስቆመው ወደ መቃብር ስፍራ የሮጥኩት ሲላት ጁዲትም በሹክሹክታ ተናገረች። እንኳን